አብርሽ 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 ወይ አብርሽ ሩም እኮ ነው ሩም ጠብቀን ብዙ መቶ አራት ያልከኝ ይችላል ወይ አብርሽ አይሰማም ሩም አንተ ጋር ሩም ነኝ ሰላም እንደተከበራችሁ የኛ ቤተሰቦች እንዴት ናችሁ? የዳን እግዚአብሔር ይመስገን እናንተ ጋር ሁሉ መልካም ሁሉ ሰላም ያገዛይ ተሰገው ሁሉ መልካም ሁሉ ሰላም ነው። እንግዲህ ብዙ ተፈጥሯል፣ በጣም ብዙ ነገር ተፈጥሯል እና እንግዲህ እንደተለመደው አሁንም ወደ አዲስ አበባ ተመልሻለሁ። አዲስ አበባ ተቻለሁ አብርሽን ለማግኘት ያሉት እንግዲህ አዲስ አበባ ነው። ቤተሰብ እንግዲህ ትላንትና እንዳየነው አብርሽ ታስሮ ነበረ ማለት ነበር ነው እንጂ አሁን ተፈቷል፣ እግዚአብሔር ይመስገን እና አንዳንድ ነገሮችን ከአብርሽ ጋር ለማውራት እሱን ለማግኘት ወደ ተጀራ መጥቻለሁ እና የአብርሽን ለማግኘት ድረስ መጥቻለሁ። አንዳንድ ያው በስልክ ኖሮ እስር ቤት ድረስ ሄድ ነበረ፣ ግን ደግሞ ደግነቱ ተፈቷል ወዲያው፣ እግዚአብሔር ይመስገን ለሱ ወደሱ ተፈታ። ያው አንዳንድ ብዙ ነገሮች አሉ። አሁን በሰዓት ተወቃሽ ማን እንደምናረግ ማን ነው ተወቃሽ የሚለው ነገር እውነት ለመናገር ግራ ነው የሚገባው። ቤተሰብ እንግዲህ ሩታ ያሰረችው ወይስ ዳኒ ነዳይ ናቸው? ከዚህ ተወታ እንዳረገችው በሰዎች ነገር በሰዎች መንገድ እሱ የጉዳዮቹ ነው ወይስ ምንድን ነው የሚሆነው ነገሮች አሉ። ያ ነገሮች እንግዲህ ሲሉት አንዳንዴ ሰው ብልጥ ከሰው ይማራል፣ ወንጌል በራሱ ይደርስ ይማራል። እንግዲህ አብርሽን ከሰውም አልተማረም፣ በራሱ ደርሶም አልተማረም። እንግዲህ አብርሽን ብዙ ጊዜ ተው ተባለ ብዙ ነገር ተደረገበት እንትን አለ። በእርግጥ እነሱ ጋር መስራት ሰርቶ መስራት ሊሆን ይችላል እንጂ አብርሽ የሰራው ስተናሰት ላይ ማለት ስህተት አይደለም። ምክንያቱም የጠየቀው ልጁን ብቻ ነው። ልጁን ጠየቀ፣ ልጁን ፈለገ፣ ከዛ ልጁን ወሰደ ቤተሰብና በዚህ ናል ልክ እኔ ይሄን ናል ጉዳይ እንደዚህ ያስጨንቃል እንደዚህ ትሄዳ ብዬ አለም። ይሄ ልጅ እኮ ሄደው አባቱ ጋር ነው እንጂ ጀስት በቪዲዮ ያገች ነው ሄርሜላ ጋር ሲያለቅስ የሆነ ነገር በቪዲዮ ያገች ነው አይደለ? በዚህ ናል ልክ ልጅ ተብሎ የሚቀወጥ ምክት አልገባኝም እውነት ስለግራችሁ ማለት ነው። ምናልባት እንደ እናት ሊከብድ ይችላል። ይሄ የእናቱ ሊባው ነገር አለ፣ እሱ ነገር ሊከብድ ይችላል እና እሱ ነገር ከብዷት ከሆነም እሰየው። እንደ እናትነት ሊከብዳት ይችላል፣ ከብዷትም ነው እንጂ ይሄ ልጅ ሄደው ነፍሰ ገዳዮች ጋርም አይደለም ወይም ደግሞ ከአባቱና አባቱ ጋር ብቻ ነው የሄደው ልጅ አረ እንደ ቤተሰብ ማለት በዚህ ና ልክ እኔ ያስጨንቃል ኦር ደግሞ ያሳስባል ብዬ የምልበት ጉዳይ አይደለም። እንደኔ ማለት ነው እና ሁላችሁም የተለየ ጉዳይ አደረጋችሁት። አብርሃም አባቱ እንዳሆነ የሆነ ነገር የሷም እየመጡ እንደፈለጉ የሚሆኑት ነገር ለምንድን ነው ማለት አለብን። ምክንያቱም እዚህ ጋር በጣም ብዙ ኦዲየንሶች የምታዩት ተመልካቾች አላችሁ፣ የምታዩት በጣም ብዙ አላችሁ፣ ኦዲየንሶች ተመልካቾች አላችሁ፣ ብዙ ነገሮች ሰዎች አላችሁ እዚህ ማለት እዚህ ተመልካቾች ማለት ነው እና ጀስት ከናንተ የሚደበቅ አንድም ነገር የለም። ሁሉም ነገር ተገጭ ሁሉ ነገሮች እንግዲህ በእናንተ የምታዩት እናንተ የምትፈልጉት ነገር ነው። ትላንትና አብርሽ ሲታሰር በጣም ደስተኛ ሆናችሁ በጣም ደስ ብሏችሁ በየኮመንቱ እልል ስትዩ የነበራችሁ አላችሁ፣ ነገር ስትዩ የነበራችሁ አላችሁ። ምን አገባችሁ? እስቲ ንገሩኝ፣ ለምን እንደሆነ የምትሉት ሩታን ለመጥቀም ብላችሁ እዛች ጋር ሉሉ የተጎዳው አጣቁና ነገር ነው። ነገር ይሄ ልጅ እኮ ሄደው እኮ አባትና አባቱ ጋር ብቻ እኮ አይደል እንዴ? ቢያንስ ልጁ አልታመመም፣ እስካሁን ድረስ ልጁ አልታመመም፣ የሆነ ነገር አይሆንም። በእንደዚህ ሁኔታ ውስጥ ድጋሚ ሲታሰር የሱን መታሰር የሱን ድቀት የምትፈልጉ ሰዎች ይሄ ጀስት እውነት ስነግራችሁ አይደለም እናንተ እኛ ማላቸው በዚህና ልገብተን እንደዚህ በል እንደዚህ እኔ አንድ ቀን በበኩሌ ተለያይብየው አንድ ቀን እንደዚህ ብዬ አላውቅም። ጀስት ፍላጎቱን ማክበር ስላለብን ፍላጎቱን አከብለታለን ከምናየው አንፃር ግን በቃ መቼም አንዳንዴ ሁላችንም ልጅ እያለን ታላላቆቻችን ወር ደግሞ እኩዮቻችን ጓደኞቻችን
እኛ ያልታየን ነገር እያዩ ይነግሩናል። ማለት በቃ ይሄ ነገር አይሆንም፣ ይሄ ነገር መጥፎ ነው፣ ይሄ ነገር እንደዚህ ይጎዳሃል፣ እንደዚህ ይልሃል ተብለን ሁላችን ተነገርን ያደግነው አይደል እንዴ? እና ይሄን ነገር ለጓደኛችን ብንነግረው፣ ይሄን ነገር ለሱ ቢነገረው ምንድነው ክፋቱ? ከየቱ ጋር ነው እንትን ማለት ነው? ለሩታም ቢነገራት የሆነ ነገር ቢላት ምንድነው ክፋቱ? እንደገና ከዛ ባልፎ ተርፎ ደግሞ እንደገና ከዚህ የተደረገው ነገር ሳይበቃ ይሄ ልጅ የራቆት ፎቶ መያዙ ሳይበቃ ተይዞበት ዛሬም ድጋሚ እስር ቤት ገብቶ እንደዛ ነገር ውስጥ ታጥሮ ይሄ ልጅ ማለት አንድ ቀን ማደር ማለት ከባድ ነገር ነው። እንግዲህ እዚህ ቤተሰቦች አሉት እንጂ የተለየው ከመሬት እኮ አይደለም አይደል? የፈለገ ጥፋ ያጥፋ፣ የፈለገ ሰው ይግደል፣ እናትና አባት ልጅ ሲታሰርባቸው ከመጠን በላይ ይጨነቃሉ። ከመጠን በላይ ማለት በቃ ልጅ ነው። እኔ መጥፎ ልጅ ሆነ እችላለሁ፣ ጥፋት ፊል ሆነ እችላለሁ፣ ከዛም አልፎ ተርፎ ነፍሰ ገዳይ ሆነ እችላለሁ። ግን ያ ነገር ሁሉ እንዳለ ሆ ለእናቴ ግን ልጅ ነኝ መቼም ማለት ነው። እና ማሰብ ያለባችሁ ነገር ሩታ የተረገዘችው በሆዱ አይደለም፣ አብርሃም የተረገዘው በጀርባ አይደለም። መሬት ያለባችሁ ነገር ማለት ነው። ሩታ ለእናቷ ልጅ ነች፣ አብርሃም ለእናቱ ልጅ ነው። በዚህ ናልክ መጨካከል፣ በዚህ ናልክ እሰየው ደግ አደረገች እንደዚህ ያለች የሚባል ነገር የለም። ሲቀጥል ደግሞ ሜሪና ዳኒ መጀመሪያ እዚሁ ሊቀቁኝ ብለው የነበሩት ሰዎች አብርሽን ዛሬ ከመሬት ተነሱ ልጁን ለማሳሰር ደፋ ቀና ከማለት ውጪ እንዴት ነው ማሰብ የለብን ነገሮች። ይሄ ልጅ እኮ ከሩታ እኮ አንድ 74 ሳንት ቆልጤቃትም ቤቱን ከቆላት እኮ ወጥቷል። ዳኒ ዛይት ላይ እንደፈለገ ሲሆን እንደፈለገ ሲዘል እንደፈለገ ሲወራጭ ንብረትነቱ የኔ ነው አርፈ ተቀመጥ ብሎ እኮ ማለት ነው። ሶፋ እንደዛ አትሁን እንጂ ንብረትነቱ የኔ ነው እኮ ጀስት ቃላት ራሱ እኮ አላወራም። ልጅ ቃሎች አይደል በገዛ ሚስቱ በገዛ ባለቤቱ በገዛ በልጁ እናት የራሱ ተይዞበት ገበናውን ያቺ አሮጊት ሜሪ እስከታየው ድረስ ያ ግማታ ዳኒ እስከያው ድረስ በዚህ ናህልክ ነገሮችን ሆኖ በዚህ ናህልክ ያ ነገር አልፎ እንደ ጅስ ያታለሉት እሺ ብሎ እንደ ሞኝ ያዩት እሺ ብሎ ገብቶ ሜሪ ሲያቅፉት የሆነ ነገር ሲሉት ትንፋሽ አልወጣም። ምን ነገር ነው አፍለሽ ካያወራ በዛ ናህልክ ሲያረጉት በዛ ናህልክ እንደዛ ሲሆን ለምን ብሏል ማለት በቃ ምንም እንትን አለ። ሁሌ የሚጎዳው እሱ ነው ማለት እስቲ ንገሩኝ አይደለም። ሁላችሁም እንግዲህ ከእናንተ የሚደበቅ አንድም ነገር የለም አይደል? ሄሜላ መጣችበት እንጂ ሄሜላ እንኳን አመጣተም አይደል? እሱ ማለት ሁላችሁም ጥፋት የምታረጉት ሄሜላ እንታስም ብቻ ነው። ሄሜላ ስለመጣች ሄሜላ እንዲህ ስላለች ጥፋቱ ያ ነው ብላችሁ የምታስቡትም ሁሌ ጥፋተኛ የምታደርጉት ያ ነገር ስለሆነ ማለት ነው ቤተሰብ። እና እስቲ ቆይ አይደለም ዳኒ ያመጣው እኮ ሩታ እኮ ነች አይደል? እሺ ደስታ መጥቶ ሊሆን ይችላል ራሱ አፍከዋት ከደስታ ጋር የምታገው ነገሮች አሉ። ስሜቷ እንደዚህ አልችለት ስሜቱ እንደዚህ አይደል የሚባል ቪዲዮዎች እያየን ያለ አይደለ? ይሄ ልጅ እኮ አንድም ቀን እኮ ሪቬንጅ አስበው እኮ አራቁት እንደዚህ ዝብሻለሁ እንደዚህ ይብሻለሁ እንደዚህ ብሏት እኮ አያውቅም። እስቲ ማለት ሁላችሁም ትዝ ይበላችሁ ያስታውሱት። እኔ በማውቀው ልክ እኔ አብርሃምን ካባበኩት ልክ ከጀማሪ ጀምሮ አውቃለሁ፣ ተጀራይ ያለው አውቃለሁ፣ እዚህም መጥቶ አውቃለሁ። የትኛው ጋር እንደሆነ የሰራው ስህተት የትኛው ጋር እንደሆነ እሱ አለበቀን እንደነሳት ነገር ሊገባኝ አልቻለም። በዚህና አንድ ስራት ደግሞ እኔ ሩታን ጥፋተኛ አድርጌ ሩታ መጥፎ ነች እያልኩኝ ሳይሆን እስቲ የአቤልን ወሬ ሰምቶ የሆነ ሰው ወሬ ሰምቶ የቶቹን ወሬ ሰምቶ የሆነ ሰው የኛ ወሬ ሰምቶ እስቲ አንድ ቀን መች ነው አብርሃም ሩታ መጥፎ ነገር አድርጎባት የሚያውቀው? መች ነው እስቲ የኛ ወሬ ሰምቶ አብርሃም መች ነው ጥፋት ሰርቶባት እንዲህ አድርገሻል እንዲህ ብለሻል እንደዚህ ዝብሻል እንደዚህ ብለሻል መች ነው ብሏት የሚያውቀው ነገር ነው? እስቲ yes ይሄን ቢላ መንጣትም ተወቃሾች የሜላ ፍቅር መግለጽም ተወቃሾች ከመወቀስ ካለብንም እንወቀስ የሚገባው አቤል ብሩክ የሰንበዲ ናጭ ነን እንጂ ይሄ ልጅ በተቀመጠበት በ400 ሺህ ሲከበርለት መጣች። ሰፋን ነበርኩኝ መጣች፣ ተጃ ነበርኩኝ መጣች። ከዛ በኋላ እንደማንኛው ሰው ሆነ ጀስት በቃ ከሱ ፍቅር አላት ማለት እኛ እኮ የምናየው ነው አይደል? እንዴ የምናውቀው የምናየው ነው የምናውቀው ቤተሰብና ብዙ አልበላችሁና ዛሬ የመጣሁበት ነገር አብርሽ ለማግኘት ነው።
ታስሯል። ጋሽዬም ደብሮታል። ብዙዎቹ ተደብሯቸዋል። እንደገና አብዛኛው ሰው እዚህ ጋር ሄርሜላ ጋር ነው ልጁ ሄርሜላ ጋር ነው እያላችሁ አብዛኛው ሰዎች እየደበራችሁ ነው ያለው። ሉሉ ያለው ሄርሜላ ጋር ነው እያላችሁ አብዛኛው ሰዎች እየደበራችሁ ስለሆነ ነው ይሄም ጥያቄ ማለት ይሄን ነገር የምነግራችሁ። ሉሉ ያለው ሄርሜላ ጋር ሳይሆን ከአብርሃም ጋር ሩም ጋር ነው። ሩም ነው ያለው። ከዚህ በፊት የነበረበት ሩም ነው ያለው። ሩም ድረስ ሄጄ አሳያችኋለሁ ቤተሰብ እና እንዴት ነው ቤተሰብ እዚህ ያለው መሰለኝ ሱፍ መተዋወት ስለመተው ጀመር ሽያቶት ሱፍ መተው ኪሱን ባብዘው አብርሽ 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 ሩሙ ክፍት ነው። ቤት ነው። ቤተሰብ ደብልት እንግዲህ ቤተሰብ ምናልባት ቁርስ ለማውቀት በማታች ሩሙ ደግሞ ተናገሩ ወይስ ለቁጥ ይሆናል። ይኸኛው ስልኩ አይሰራም። በኢንስታግራም ደውለት እና ቤተሰብ ማለት ወደዚህ የመጣሁት ዛሬ አሁን ሻረስ የመጣሁት እዚህ ከስላል እዚህ ይንጥራል። ምክንያቱም አንዳንድ ሰዎች ያላችሁ አብርሃም ያለው ሄርሜላ ቤት ነው የሚያራቸው ሰዎች አላችሁ። ለዛ መልስ ሊል ይችላል እና አብርሽ ያለው ሄርሜላ ቤት ሳይሆን እዚህ ነው ያለው። ቤተሰብ አንዳንድ ነገሮች እንትን ስለምትሉ አብርሽ ያለው ሄርሜላ ጋር ነው ምናምን እያላችሁ ስለሆነ ልጁን ይዞ ነው ያላችሁ ስለሆነ እንግዲህ ልጁን ያሉት አብርሽም ያሉት እዚህ ነው። ምላችሁ ፈልጌ ነው። አንዳንድ ሰዎች አላችሁ ሄርሜላ ጋር ያለው እንደዚህ ያለው እንደዚህ ያለው ያላችሁ ያወራችሁ ሰዎች አላችሁ እና እስቲ እንግዲህ አብርሽም እዚህ እንደነበረ ማረጋገጫ ስሙ ከአብርሽ ምክንያቱም አብርሽ ያለው ሄርሜላ ጋር አይደለም እዚህ ነው ያለው። እንግዲህ ከተኛበት በጠዋት መጥቼ ነው ቤተሰብ እንግዲህ እንደምታዩት በጠዋት ነው የመጣሁት ወደዚህ። እንግዲህ ቤተሰብ እየጠራ ነው ቤተሰብ ወይ አብርሽ ሩም እኮ ነኝ አብርሽ እየሄድልሽ ሩም ጠብቀን 304 ያልክ ሄዱ ገብቻለሁ ወይ አብርሽ አይሰማም? ሩም አንተ ጋር ሩም ነኝ። እሺ አባቢ እንግዲህ ቤተሰብ እንዳያችሁት ሩም ያለው በቃ የትም አልሄድም። አንዳንድ ሰዎች አላችሁ ማለት እሱ ጋር ያለው እንደዚህ ያለው ብላችሁ የምትሉ ሰዎች አላችሁ። እንግዲህ ልጁ እንግዲህ ከዚህ ሩም የትም አይሄድም። እንግዲህ ቤተሰብ እና እንግዲህ ያው የአብርሽን ልብስ የልጁን ልብስ እዛች ጋር ነው ያሉት። እንግዲህ ማየት ነው ታያችሁ እና አብርሽ ያለው እዚህ ማለት ልጅ እና ጨው አንዳንድ ሰዎችም ከነገሮችም አላችሁ ወደ ከሰች እንደዚህ ያለች የሱ ጓደኞች ወደዚህ እና ወደዛ የምታደርጉ ልጆች አላችሁ። እባካችሁን ተቆጠቡ ከድርጊታችሁ። እንግዲህ አብርሽ ያለው እዚህ ቤት ነው። እንግዲህ የሉል ክላስ በደንብ ተመልከቱት። የሉል ክላስ እንግዲህ ይሄን ይመስላል። የአብርሽና የሉል ክላስ እንግዲህ ይሄን ይመስላል። እዚህ ጋር ምትጾታላቸው ምናምን ሩማቸውና ልብስ ማስቀመጫቸው ምናምን ያለ ቤተሰብ እንግዲህ ያው ልብስ ማስቀመጫቸው ያለ ነገር እና ምላችሁ የፈለግኩት አብርሽ ያለው እዚህ ነው
ጨርሼ ያለሁት እዚህ ጋር ምን እንደምታዩት እቃዎቹ አሉ ምናምን እንደዚህም ደግሞ እንግዲህ ልዑል የሚያምር ስዕል እያየ ነው ያለው። ቤተሰብ ሄርሜ ጋር አይደለም ሄርሜላ ጋር ነው እያላችሁ እንግዲህ የደበራችሁ ያላችሁ ሰዎች አላችሁ። ከዛም ደግሞ እንደዚህ ንጹህ ንፋስ እየወሰደ ልጁ ቆንጆ። ሀገራችን ደግሞ እንግዲህ እንደምታዩት ዝናብ ነው። ለልጁ ጥሩ ባይሆንም ግን አየር ጥሩ ነገር ስለሆነ ለልጃችን ለሉላ ቆንጆ አየር ይገባዋል ልካፍትላቸውና እንደዚህ ጥሩ አየር እየተጠቀሙ ጥሩ አየር ይወሰዱ እንደዚህ እንጂ እዛ እንትን ብሎ አይደለም። ሉላ እመጣለሁ እና ለሉላ የምታስቡ ሰዎች ከዛ ከሩታ ጋር እንግዲህ እዚህ ይሻለዋል ማለት ነው። ይሄ ላይ ነው ሰላም አለ። ገባችሁ? እነዚህ መስዋዕት ላይ እያያችሁ ፊታችሁ ታያላችሁ። ፀጉር አድርጓላ ቤተሰብ እና ይሄ ነው እላችኋለሁ ቤተሰብ። እስቲ እንግዲህ አብርሽን ጠብቀው ደግሞ አብርሽን ነገር እንሰማለን ቤተሰብ። አብርሽ ደግሞ ቤተሰቦች ቆየ መሰለኝ እንግዲህ መጣሁ ወይስ በተኛ ይዙ ነው ዋትሶ ቤተሰብ እንግዲህ መጣሁ እያለ ቆየ እና ቤተሰብ እስኪ አብርሽ